ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና ምሽት ላይ 9 የሚደርሱ የሻምፒዮንስ ሊግ የምድብ አምስተኛ ጨዋታ መደረግ ችሏል። ከነዚህ ጨዋታዎች መካከል በዛሬው ዕለት በዋነኝነት አርሰናል ከባየር ሙኒክ ጋር ያደረጉትን ጨዋታ የምንመለከት ይሆናል። የዛን ጨዋታ ማች ሪያክሽን ይዤላችሁ መጥቻለሁ። ከዛ በተጨማሪም ግን በትናንትናው ዕለት የተደረጉትን ጨዋታዎች ውጤትም አብሬ የምጠቁማችሁ ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁን ፕሮግራሙን እንድትከታተሉት በአክብሮት ጋብዛለሁ። እንደዚሁም ከነዚህ ጨዋታዎች ውስጥ የትኛውን ተመለከታችሁ፣ በዛ ጨዋታ ዙሪያም ያላችሁን ሀሳብ እንዳለ እዚሁ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታዎቹ የምንገባ ይሆናል። በመጀመሪያ ደረጃ የጨዋታዎቹን ውጤት የምጠቁማችሁ ይሆናል። ምሽት 2:45 ላይ ሁለት ጨዋታዎች መደረግ ሲችሉ ኮፐንሃገን ካራት አልማቲን 3-2 በሆነ ውጤት ማሸነፍ ሲችል ፓፎስ ከሞናኮ ጋር 2-2 በሆነ ውጤት ማጠናቀቅ ችሏል። ፓፎሶች እንግዲህ 88ኛ ደቂቃ ላይ ባስቆጠሯት ግብ ነው 2-2 ሆነው ማጠናቀቅ የቻሉት። ሞናኮች 2-1 መምራት ችሎ ነበር፣ ነገር ግን ያንን ውጤት ማስጠበቅ ሳይችሉ ቀርተዋል። ፍራንክፈርት ከአትላንታ ጋር ያደረገውን ጨዋታ ደግሞ አትላንታዎች 3-0 በሆነ ውጤት ማሸነፍ ችሏል። ጨዋታውንም እንግዲህ አትላንታ ሙሉ ለሙሉ ማለት በምንችለው መልኩ መቆጣጠርም ችለው ነበረ። በሌላ ጨዋታ ስፖርቲንግ ክለብ ብሩጅን 3-0 በሆነ ውጤት ማሸነፍ ሲችል ሪያል ማድሪዶች ከኦሎምፒያኮስ ጋር ያደረጉትን ጨዋታ 4-3 በሆነ ውጤት ማሸነፍ ችሏል። በጨዋታው ላይም ኢምባፔ አራቱንም የሪያል ማድሪድ የማሸነፊያ ግቦችን ማስቆጠር ችሏል። በጣም ተመጣጣኝ የሆነ ፉክክር ነበረ ማሳየት የቻሉ። በዚህ ጨዋታ ላይም እንግዲህ ኦሎምፒያኮስ ነበሩ ቀድመው ጎል ማስቆጠር የቻሉ 8ኛው ደቂቃ ላይ። ነገር ግን ደግሞ በጨዋታው ምርጥ ምሽትን ያሳለፈው ኢምባፔ በ22ኛው በ24ኛው እንደዚሁም ደግሞ በ29ኛው ደቂቃ ላይ ባስቆጠሯቸው ሶስት ግቦች 3-1 መምራት ችሏል። ከዛ በተጨማሪም 60ኛው ደቂቃ ላይ አራተኛ ግብን ማስቆጠር ችሏል። ሶስቱ ጎሎች ግን በ7 ደቂቃ ውስጥ የተገኙ ናቸውና ምን ያህል ምርጥ ምሽት እንዳሳለፉ ሪያል ማድሪዶች እንግዲህ ይህ ማሳያ ነው። ኦሎምፒያኮስ በበኩላቸው ደግሞ በነዛ 7 ደቂቃ ውስጥ በጣም ተዘናግተው ነው የነበሩት። ሌላ የተደረገ ጨዋታ ደግሞ ሊቨርፑል ከፒኤስቪ ጋር ያደረጉትን ጨዋታ ፒኤስቪዎች 4-1 በሆነ ውጤት ማሸነፍ ችሏል። የሊቨርፑል የውጤት ማሽቆልቆልም ሂደትም አሁንም እንደቀጠለ ነው። ሌላኛው ተጠባቂ ጨዋታ የነበረው ፒኤስጂ ከቶተናም ያደረጉትን ጨዋታ ፒኤስጂዎች 5-3 በሆነ ውጤት ማሸነፍ ችለዋል። የፒኤስጂን የማሸነፊያ ግቦች ሶስቱን ቪቲኒያ በ45ኛው በ53ኛው እንደዚሁም 76ኛው ደቂቃ ላይ ማስቆጠር ሲችል ቀሪዎቹን ሁለት ግቦች ደግሞ ሩይዝ 59ኛው ደቂቃ እንደዚሁም ደግሞ ፓቾ 65ኛው ደቂቃ ላይ ማስቆጠር ችሏል። የቶተናም ግቦች ሪቻርልሰን 35ኛው ደቂቃ ላይ ማስቆጠር ሲችል ቀሪዎቹን ሁለቱ ግቦች ደግሞ ኮሎ ሞዋኒ 50ኛውና 73ኛው ደቂቃ ላይ ማስቆጠር ችሏል። ፒኤስጂዎች እንግዲህ በጨዋታው ላይ ከቶተናሞች በጣም የተሻሉ ሆነው መቅረብ ችሏል። በተለይ ደግሞ ሰከንድ ሃፍ ላይ ፒኤስጂዎች ጨዋታውን ሙሉ ለሙሉ ማለት በምንችለው መልኩ መቆጣጠር ችለው ነበረ። የበላይነትን ማሳየት ችለው ነበረ። ከተቆጠሩት 5 ግቦች ራሱ 4 ግቦች የተቆጠሩት ሰከንድ ሃፍ ላይ ነው የነበረው። ፈርስት ሃፍ ላይ አንዳቻ ሆነው ነበር ማጠናቀቅ የቻሉት። ሰከንድ ሃፍ ላይ ግን ፒኤስጂዎች 4 ግቦችን ማስቆጠር ችሏልና ምርጥ የሚባልን ምሽት ማሳለፍ ችሏል። በተለይ ደግሞ ቪቲኒያ የጨዋታው ኮከብ መሆን ችሏል። በፒኤስጂ በኩል እንግዲህ 93ኛው ደቂቃ ላይ ሉካስ ሄርናንዴዝ በቀይ ካርድም ሊወጣ ችሏል። ሌላኛው የተደረገውን ጨዋታ ስንመለከት ደግሞ አትሌቲኮ ማድሪድ ከኢንተር ሚላን የተገናኙበት ጨዋታ ላይ አትሌቲኮ ማድሪዶች 2-1 በሆነ ውጤት ማሸነፍ ችሏል። ጨዋታው እንግዲህ አልቫሬዝ 9ኛው ደቂቃ ላይ ባስቆጠራት ግብ አትሌቲኮ ማድሪዶች ነበሩ 1-0 መምራት የቻሉት። ከዛ በኋላ ግን ዜሌንስኪ 54ኛው ደቂቃ ላይ ባስቆጠራት ግብ አቻ መሆን ቻሉ። የአትሌቲኮ ማድሪድ የማሸነፊያ ግብ ደግሞ 93ኛው ደቂቃ ላይ ግሬዝማን አስቆጥሮ አሸንፈው መውጣት ችሏል። በጣም ጥሩ ፉክክር የታየበት ጨዋታ ነው የነበረው። በእርግጥ ኳስ በመያዝ ደረጃ ኢንተር ሚላኖች በጣም የተሻሉ ቡድን ነበሩ። በተለይ ደግሞ የመጀመሪያዎችን 60 ደቂቃ ኢንተር ሚላኖች የተሻለ መጫወት ችለው ነበር። ከዛ በኋላ ደግሞ አትሌቲኮ ማድሪዶች ጥሩ እንቅስቃሴን ማድረግ ችለው ነበር። በሙከራ ደረጃ ግን በጣም የተቀራረበ ሙከራዎችን ነበር ማድረግ የቻሉት። አትሌቲኮ ማድሪዶች 15 ሙከራ ሲያደርጉ ኢንተር ሚላኖች ደግሞ 17 ሙከራ ማድረግ ችሏል። ሁለቱም ክለቦች 6 ኢላማቸውን የጠበቁ ሙከራ ማድረግም ችለው ነበረ። ኢንተር ሚላኖች እንግዲህ ለመጀመሪያ ጊዜ በዚህ ሲዝን በሻምፒዮንስ ሊግ በአትሌቲኮ ማድሪድ መሸነፍ ችሏል። እስከ ትናንትናው ድረስ በተደረጉት 4 የሻምፒዮንስ ሊግ የምድብ ጨዋታዎች እንግዲህ 3 ክለቦች ምንም አይነት ሽንፈት አላጋጠማቸውም ነበረ። እነዚህም ክለቦች ደግሞ አርሰናል፣ ባየር ሙኒክና ኢንተር ሚላን የነበሩት። ትናንትና ምሽት ላይ በተደረጉ ጨዋታዎች ግን ባየር ሙኒክና ኢንተር ሚላን ሊሸነፉ ችሏል። አሁን ላይ ብቸኛው ሽንፈት ያልገጠመው ቡድን ቢኖር አርሰናል ነው። ትናንትና ከባየር ሙኒክ ጋር ያደረገው ተጠባቂ ጨዋታንም እንግዲህ 3-1 በሆነ ውጤት ማሸነፍ ችሏል። ከጨዋታው በፊት እንግዲህ ሁለቱም ክለቦች በሻምፒዮንስ ሊጉ በጣም ምርጥ እንቅስቃሴን እያሳዩ ያሉ ክለቦች ነው የነበሩት። ሁለቱም ብዙ ጎሎች ማስቆጠር ችሏል። በመከላከል ደረጃም ሁለቱም ምርጥ የሚባሉ ቡድን የነበሩት። ባየር ሙኒኮች 3 ጎሎች ብቻ ነበር የተቆጠሩባቸው። አርሰናል በበኩላቸው ምንም አይነት ግብ አልተቆጠረባቸውም ነበርና ጥሩ
ፍክክር ይታይበታል ተብሎ የተጠበቀ ጨዋታ ነው የነበረው። ጨዋታውን ስንመለከተውም ደግሞ ጥሩ ፍክክር መታየት ችሏል። በተለይ ፈርስት ሃፍ ላይ ባየር ሙኒኮች የተሻለ መንቀሳቀስ ችለው ነበረ። ሰከንድ ሃፍ ላይ ግን አርሰናል ሙሉ ለሙሉ ማለት በምንችለው መልኩ ጨዋታውን መቆጣጠር ችሏል። በተደጋጋሚ የባየር ሙኒክ የግብ ክልል ላይ መድረስም ሲችል ተመልክተናል። በአጠቃላይ 13 ሙከራዎችን ማድረግ ችለው ነበር አርሰናሎች። ከነዚህ 13 ሙከራዎች 8ቱ ኦን ታርጌት ነው የነበሩት፣ ኢላማቸውን እየጠበቁ ነው የነበሩት። ባየር ሙኒኮች በአንጻሩ 8 ሙከራዎችን ማድረግ ሲችሉ 2ቱ ብቻ ናቸው ኢላማቸውን እየጠበቁ ሙከራዎች መሆን እየቻሉት። እንደዚሁም ኤክስፔክትድ ጎል ስንመለከት ራሱ አርሰናል 3.11 ኤክስፔክትድ ጎል ነው የነበረው። ባየር ሙኒክ በአንጻሩ 0.65 ኤክስፔክትድ ጎል ነው የነበሩትና አርሰናሎች ማሸነፋቸው የሚገባቸው ነው። በተለይ ደግሞ ዴክላን ራይስ በምሽቱ በጣም ምርጥ የሚባልን ምሽት ማሳለፍ ችሏል። በተለይ ሰከንድ ሃፍ ላይ ቦክስ ቱ ቦክስ እየተጫወተ እንግዲህ አርሰናሎች የተሻለ እንቅስቃሴ እንዲያደርጉን ከፍተኛ አስተዋጽኦ ማድረግ ይችላል። በጨዋታው ላይም የጨዋታው ምርጥ ተብሎም ኮከብ ተጫዋችም ተብሎ መመረጥም የቻለ ተጫዋች ነው። በአርሰናል በኩል እንግዲህ በዚህ ጨዋታ ላይ ሌላ የተመለከትነው ነገር ቢኖር ምንድን ነው? አንደኛ በዚህ ጨዋታ ላይም በድጋሚ ከቆመ ኳስ ጎል ማስቆጠር ችሏል። ትናንትና ምሽት ላይ የመጀመሪያዋን ግብ ቲምበር ነበረ ከቆመ ኳስ የተሻገረለትን በጭንቅላቱ በመግጨት ጎል ማስቆጠር የቻለው። በዚህ ሲዝን እንግዲህ አርሰናሎች በጣም ብዙ ጎሎችን ከቆመ ኳስ እያስቆጠሩ ነው የሚገኙት። ይህንንም ነገር እንግዲህ አሁን ላይም በተደጋጋሚ እየተመለከትነው ነው የምንገኘው። እኔ እዚህ ላይ እየገረመኝ ያለው ቢኖር ምንድን ነው በጣም ጠንካራ እንደሆኑ እየተመለከትን ነው የምንገኘው። በዚህ ሲዝን በተደጋጋሚ ጎሎችን እያስቆጠሩ ነው የሚገኙት። ነገር ግን የሚጠቀሙትን ታክቲክ ስንመለከተው በተለይ የቆመ ኳስ በተለይ ደግሞ የኮርና ኳስን ሲጠቀሙ ስንመለከት እንግዲህ አንድ አይነት ነገሮችን ነው እየተመለከትን የምንገኘውና ክለቦች ለዚህ መፍትሄ እስካሁን ድረስ ለምን እንዳላገኙ በጣም የሚያስገርም ነገር ነው። በተደጋጋሚ እያስቆጠሩ ነው የሚገኙት። በተደጋጋሚ የሚጠቀሙት ታክቲክ ራሱ ከኋላ ይጀምሩና ከዛ ወደፊት መጥተው ነው ጎሎችን እያስቆጠሩ የሚገኙትና ለዛ ታክቲክን መፈለግ ነበረባቸው። ያንን ግን አላደረጉም። አርሰናሎችም ጎል ማስቆጠራቸውንም መቀጠል ችሏል። ሌላኛው በትናንትና ጨዋታ ላይ የአርሰናል ጥንካሬ ነው ብዬ የማነሳው ነገር ቢኖር ምንድን ነው ተቀያሪ ተጫዋቾች በጨዋታው ላይ ትልቅ ተጽዕኖ መፍጠር ችሏል። ምክንያቱም ሁለቱም የተቆጠሩት ግቦች ስንመለከታቸው አርሰናልን እንዲያሸንፉ ያደረጓቸው ግቦች ከተቀያሪ ወንበር ላይ ተነስተው የተጫወቱ ተጫዋቾች ናቸው ማስቆጠር የቻሉት። አንደኛው 69ኛው ደቂቃ ላይ ማዱዌኬ ሲያስቆጠር 77ኛው ደቂቃ ላይ ደግሞ ማርቲኔሊ ማስቆጠር ችሏል። ሁለቱም ተጫዋቾች ደግሞ ተቀይረው ነበረ መግባት የቻሉት። ማዱዌኬ 38ኛው ደቂቃ ላይ ነበር ተቀይሮ የገባው። እንደዚሁም ደግሞ ማርቲኔሊ 68ኛው ደቂቃ ላይ ነበረ ተቀይሮ መግባት የቻሉና ተቀይሮ ከገቡ በኋላም እንግዲህ ትልቅ አስተዋጽኦ ማድረግ ችሏል። እነዚህ ብቻም ሳይሆኑ ካላፊዮሪም እንግዲህ ማዱዌኬ ላስቆጠራት ግብም አሲስት ማድረግም የቻለ ተጫዋች ሆኗልና ቅያሪያቸው በጣም ትልቅ ተጽዕኖ መፍጠር ችሏል። ይህም ብቻ ሳይሆን ጎል ካስቆጠሩት ውጭ ራሱ ተቀይሮ የገቡት ተጫዋቾች ተቀይሮ ከወጡት ተጫዋቾች ጋር ተመሳሳይ ብቃት ላይ ናቸው የሚገኙትና ምንም አይነት ልዩነት እየተፈጠረ አይደለም የሚገኙ። አንዱን ተጫዋች አስወጥተ ሌላኛውን ተጫዋች ብታስገባ ራሱ የአርሰናል ብቃት ላይ ያን ያህል ለውጥ እያመጣ አይደለም የሚገኙ። አሁን ለምሳሌ ጋብሪኤል ማጋሊሽ በዚህ ሰዓት ጉዳት ላይ ነው የሚገኘው። ባለፈው በፕሪሚየር ሊግ ጨዋታ ላይ ኢንካፒያ ነበረ መግባት የቻለው ከቶተናም ጋር በተደረገው የዛኔ ምርጥ የሚባል ብቃትን ማሳየት ይችላል። በዚህ ጨዋታ ላይ ደግሞ ከሳሊባ ጋር ተጣምሮ የገባው ማስኬራ ነው። ማስኬራም ጋብሪኤል ማጋሊሽ እንዳይናፍቅ አድርጎ ምርጥ የሚባለን ጊዜን ማሳለፍ የቻለ ተጫዋች ሆኗልና የተጫዋቾች ለውጥ ቡድኑ ላይ ምንም ያህል ኢፌክት እየፈጠረ እንዳልሆነ እየተመለከተ ነው የምንገኘው። ያ ነገር ደግሞ ሙሉ ለሙሉ መወደስ ያለበት አሰልጣኝ አርቴታ ነው። ከዛ በተጨማሪም ግን በባየር ሙኒክ በኩል ደግሞ ብዙ ክፍተቶችን መመልከት ይችለናል። በተለይ ደግሞ የተቆጠሩባቸውን እንዳለ ግቦች ስንመለከት እንዳይቆጠሩባቸው ማድረግ ይችሉ ነበረ። የኮርና ኳስን የተሻለ መከላከል ይችሉ ነበር። በእርግጥ ባየር ሙኒኮች ኮርና ኳስ መከላከል ላይ ያን ያህል ጠንካራ የሚባሉ አይደለም። ነገር ግን ደግሞ አሁንም ከዛ የተሻለ ነገር ማድረግ ነበረባቸው። ቅድምም እንደነገርኳቸው አርሰናሎች ኮርና ሲዋጣ ከኋላ ይጀምሩና ከዛ ወደፊት ሮጠው በመግባት ኳሶችን ለመንካት ነው ጥረት የሚያደርጉትና ያንን ነገር ደግሞ እንዳያደርጉ ማድረግ ነበረባቸው። የተሻለ መከላከል ነበረባቸው። ከዛ በተጨማሪም ሁለተኛዋ ግብ ስትቆጠር ራሱ የባየር ሙኒክ ተከላካዮች መዳከም ታይቶባቸዋል። በተጨማሪም ማዱዌኬን በጥሩ ሁኔታ ማርክ አድርገውታል ብዬ አላስብም። ለሁለተኛዋ ግብ ማለት ነው። ከኋላ መጥቶ ነው እንግዲህ ጎል ማስቆጠር የቻለው። የተሻለ መከላከል ይችሉ ነበረ። ሶስተኛዋንም ግብ ስንመለከተው ደግሞ የኑዌር ጥፋት ነው የነበረው። ግቡን በጣም በከፍተኛ ሁኔታ ለቆ ነበረ መውጣት የቻለውና ማርቲኔሊ ደግሞ በረኛውን አልፎ በቀላል ሁኔታ ነበረ ጎሏን ማስቆጠር የቻለውና መከላከል ላይ በጣም ትልቅ ድክመት እየተመለከትን ነው የምንገኘው። በእርግጥ ባየር ሙኒክ ዘንድሮ ማጥቃቱ ላይ በጣም ጠንካራ የሚባል እንቅስቃሴን እያደረገ ነው የሚገኘው። ከጨዋታው በፊት ራሱ በሻምፒየንስ ሊግ የነበረውን ስታትስ ስንመለከተው ራሱ 4 ጨዋታዎችን አድርጎ 14 ጎሎችን ማስቆጠር ችሎ ነበር። 3 ጎሎች ብቻ ነበር የተቆጠሩበት። ትናንትና ግን ጎል ማስቆጠር ሲሳነው መመልከት ችለናል። በእርግጥ በጨዋታው ላይ አንድ ጎል ማስቆጠር
ማስቆጠር ችሏል። በ32ኛው ደቂቃ ላይ በ17 ዓመት ወጣት ተጫዋች በሆነው በካርል አማካኝነት። ነገር ግን ከዛ በኋላ ተደጋጋሚ ቻንሶችን ክሬት ማድረግ አልቻሉም። በተደጋጋሚ ወደ አርሰናል የግብ ክልልም መድረስ አልቻሉም። ሙከራዎችንም ማድረግ አልቻሉም። ቅድም እንደነገርኳችሁ 8 ሙከራ አድርገው 2 ብቻ ናቸው ኦን ታርጌት መሆን የቻሉትና ውጤታማ የሆነ እንቅስቃሴ አድርጓል ብዬ አላስብም። ምናልባት ከፒኤስጂ ጋር በተደረገው ጨዋታ ላይ ሉዊስ ዲያዝ በቀይ ካርድ መውጣቱና ለዚህ ጨዋታ መቀጣቱ የባየር ሙኒክ የማጥቃት ሂደት ላይ ከፍተኛ ተጽዕኖ ፈጥሮ ሊሆን ይችላል። ምክንያቱም ዘንድሮ ለባየር ሙኒክ በጣም ምርጥ የሚባል እንቅስቃሴን እያደረገ ያለ ተጫዋች ነው። በጣም በጥሩ ሁኔታ ድሪብል ማድረግ የሚችል ተጫዋች ነውና የእሱ አለመኖር ገውርታቸው ሊሆን ይችላል። ከዛ በተጨማሪም የሱን ግቦችም ያጡ ይመስለኛል። በዚህ ሲዝን በቡንደስሊጋው 11 ጨዋታዎችን አድርጎ 6 ግብና 4 አሲስት ማድረግ ይችላል። እንደዚሁም ደግሞ በሻምፒየንስ ሊግ ያደረገውን እንቅስቃሴ ስንመለከተው ራሱ በዚህ ሲዝን ካደረጋቸው 4 ጨዋታዎች 4ቱንም በቋሚነት መጀመር ሲችል 3 ግቦች ማስቆጠር ችሏልና ትልቅ ተጽዕኖ መፍጠር የሚችል ተጫዋች ነው። የሱ አለመኖር የባየር ሙኒክ የማጥቃት ሂደት ላይ ከፍተኛ ተጽዕኖ ፈጥሯል። በእርግጥ ያስቆጠሯትን ግብ ስንመለከት ግን በጣም የምታስገርም ግብ ነች የነበረችው። ሂደቱ በጣም ምርጥ የሚባል ነበረ። ኪሚች ነው በረዥሙ ለኦሊሴ የሰጠው። ኦሊሴም እንግዲህ የአርሰናልን የመከላከል አጥር አልፎ ክሮስ አደረገ። ካርልን በጥሩ ሁኔታ ያችን ግብ ማስቆጠር ችሏልና እዚች ግብ ላይ እንግዲህ አንድ ማንሳት ያለብን ነገር ቢኖር ምንድን ነው በጣም በአሪፍ ታይሚንግ ነው ጎሏን ማስቆጠር የቻሉት። በመጀመሪያ ደረጃ ኪሚች በጣም የሚገርም ክሮስ ነው ያደረገለት። ያም ብቻም ሳይሆን የአርሰናልን የመከላከል አጥር እንዲያልፍም አድርጎ ነው ክሮስ ያደረገለት። ከዛ በኋላ ኦሊሴም ራሱ በጣም በሚያስገርም ሩጫ ነበር መሄድ የቻለው። ያንን የአርሰናልን የኦፍሳይድ አጥርን ማለፍ ችሏል። በጥሩ ሁኔታም ያችን ኳስ ክሮስ አድርጎለታል። ካርልም እንግዲህ ያችን ኳስ በጥሩ ሁኔታ ተቀብሎ ወደ ግብነት መቀየር ችሏልና በጣም አሪፍ የምትባል ግብ ነች የነበረችው። ነገር ግን ከዛ በኋላ ይህ አሪፍ እንቅስቃሴያቸውን መቀጠል አልቻለም። ስህተቶችን በመስራታቸውም ተሸንፈው ሊወጡ ችሏል። በአርሰናል በኩል ግን ዘንድሮ በጣም ምርጥ የሚባል ቡድን እየተመለከትን ነው የምንገኘው። ምናልባትም በዚሁ ብቃቱ የሚቀጥል ከሆነ ፕሪሚየር ሊጉን ብቻም ሳይሆን ሻምፒየንስ ሊጉን የማንሳት እድሉም በጣም ከፍተኛ ነው ብዬ አስባለሁ። ምክንያቱም በዚህ ሰዓት በሻምፒየንስ ሊጉ ያለውን ቲሞች ስንመለከት ራሱ ከአርሰናል የበለጠ በጣም የሚጠበቅ ቡድን የለም ሻምፒየንስ ሊጉን ለማንሳት። እንደዚሁም በፕሪሚየር ሊጉም ደግሞ እንደነ ሲቲ እንደነ ሊቨርፑል ያሉት ቡድኖች እንግዲህ ጥሩ የሚባል እንቅስቃሴን እያደረጉ አይደለም የሚገኙትና ፕሪሚየር ሊጉን የመብላት እድሉም በጣም ከፍተኛ ነውና ዘንድሮ ምናልባትም አርሰናሎች ለየት ያለ ነገር ሊያደርጉ ይችላሉ ብዬ አስባለሁ። ሁለትዮሽ ዋንጫ ሊያነሱ የሚችሉበት እድልም ከፍተኛ ነው ብዬ አስባለሁ። ለአርሰናል ዘንድሮ በጣም የሚገርም ጊዜን እያሳለፉ ነው የሚገኙት። ያም ብቻ ሳይሆን እንደ ቡድን ራሱ ይሄ የቡድን ውህደታቸው የእርስ በርስ ግንኙነታቸው ራሱ በጣም ጠንካራ ነው። በጨዋታዎች ላይ እንመለከታለን። ከጨዋታው ውጭም ራሱ የሚያሳዩትን ነገር ስንመለከት ራሱ የእርስ በርስ ግንኙነታቸው እንደ ቡድን መዋሃዳቸው በጣም ጠንካራ መሆኑን እየተመለከትን ነው የምንገኘው። ከዛ በተጨማሪም በቡድን ውስጥ አንዳንድ ሊደሮች እየተፈጠሩ ነው የሚገኙት። በተለይ ደግሞ ዴክላን ራይስ በቅርቡ ምናልባትም የአርሰናል አምበል ሆኖ ልንመለከተው የምንችልበት እድል ሰፊ ነው ብዬ አስባለሁ። ያንንም በትናንትና ጨዋታ ላይ በደንብ የተመለከትን ይመስለኛል። ምክንያቱም ሳካ 68ኛው ደቂቃ ላይ ተቀይሮ ከወጣ በኋላ የአርሰናል አምበል መሆን የቻለው ዴክላን ራይስ ነበረ። ከዛ በኋላም ዴክላን ራይስ ያሳየው እንቅስቃሴ ራሱ በጣም የሚያስገርም ነው የነበረው እና እሱም ከጨዋታው በኋላ ራሱ በዚህ ሲዝን ምናልባትም በእግር ኳስ ህይወቴ ምርጡን ሲዝን እያሳለፍኩ ያለሁ ይመስለኛል የሚል አስተያየትን ሰጥቷል። በዚህ ሲዝን እንግዲህ በተለይ ዙቢሜንዲ ከመጣ በኋላ እንደዚሁም ደግሞ የአርሰናልን አጨዋወት ፕሪሚየር ሊጉን ከተላመደ በኋላ 6 ቁጥሩን ቦታ ሙሉ ለሙሉ እየተቆጣጠረው የሚገኘው ዙቢሜንዲ ነው። ዙቢሜንዲ ደግሞ ኳስ በመያዝ ደረጃ በጣም የተሻለ ተጫዋች ነው። ኳሶችን ሲያስጀምር የማጥቃት ሂደቱንም ሲያስጀምር መመልከት እችለናልና ለአርሰናል የመሀል ሜዳ ብልጫ መውሰድም አንደኛውን ከፍተኛ ሚና እየተጫወተ የሚገኘው ዙቢሜንዲ ነው። ከዛ ውጭ ግን ዴክላን ራይስ በጣም ምርጥ የሚባል ጊዜን እያሳለፈ ነው የሚገኘው። በዚህ ሰዓት እንግዲህ ቦክስ ቱ ቦክስ ነው እየተጫወተ የሚገኘው። ወደኋላ እየተመለሰ መከላከሉን ያግዛል፣ ወደፊትም እየሄደ ማጥቃቱን ያግዛል። ደከመኝ ሰለቸኝ ሳይል ከዚህ በፊት እንግዲህ ብዙ ጊዜ ሲጫወት የተመለከት ነው 6 ቁጥር ቦታ እዛ ላይም እንግዲህ ጥሩ እንቅስቃሴ ማድረግ ይችላል። ኢቭን በዚህ ሲዝን ራሱ 1-2 ጨዋታዎች ላይ 6 ቁጥር ቦታ ላይ ሲጀምርም መመልከት እችለናል። እዛ ቦታ ላይ መጮት ይችላል። ነገር ግን ደግሞ ከ6 ቁጥር ቦታ የበለጠ የቦክስ ቱ ቦክስ ሚና ለሱ በጣም ተስማሚ ሚና ነው ብዬ አስባለሁና ከዚህ በኋላም እዛ ቦታ ላይ እስከተጫወተ ቁጥር እንግዲህ ምርጥ ብቃቱን ያሳያል ብዬ አስባለሁ። በቀጣይ እንግዲህ በፕሪሚየር ሊጉ ከቼልሲ ጋር የሚያደርጉት በጣም ተጠባቂ የለንደን ደርቢ ጨዋታ አለ። ነገር ግን አርሰናሎች አሁን ላይ በጣም ምርጥ የሚባል አቋም ላይ መሆናቸውን ተከትሎ ያንንም ጨዋታ የማሸነፍ ከፍተኛ እድል ነው እየተሰጣቸው የሚገኙት። ዘንድሮ አርሰናል እንግዲህ ካለፈው አመት ከሊቨርፑል ጋር የሚመሳሰል ነገርን እያደረገ ነው የሚገኘው። በፕሪሚየር ሊጉ አንደኛ ደረጃ ላይ ነው የሚገኘው። እንደዚሁም በሻምፒየንስ ሊጉም ሁሉንም ጨዋታ አሸንፎ አንደኛ ደረጃ ላይ መቀመጥ
መቀመጥ ችሏል እና ባለፈው ሲዝንም ሊቨርፑልም በዚህ ተመሳሳይ ወቅት ላይ አንደኛ ደረጃ ላይ ነበር የተቀመጠው በፕሪሚየር ሊጉ። እንደዚሁም በሻምፒዮንስ ሊጉም ሁሉን ጨዋታዎችን በማሸነፍ በ15 ነጥብ አንደኛ ደረጃ ላይ መቀመጥ ችሏልና ዘንድሮ አርሰናል ዋንጫ ማሸነፍ የግድ ያለባቸው ይመስለኛል። ምክንያቱም በጣም ምርጥ የሚባል ጊዜ ላይ ነው የሚገኙት። በጣም ተጫዋቾቻቸው ምርጥ የሚባል ብቃታቸውን እያሳዩ ነው የሚገኙት። እንደዚሁም ደግሞ ተጋጣሚ ቡድኖች ራሱ የአርሰናልን ያህል ኳሊቲ ቢኖራቸው ራሱ ያንን ኳሊቲያቸውን በጨዋታ እያሳዩ አይደለም የሚገኙት። ተደጋጋሚ ሽንፈቶችን እያጋጠማቸው ነው የሚገኙትና ይህንን እድል መጠቀም ያለባቸው ይመስለኛል። ዘንድሮ ግን ዋንጫ የማያነሱ ከሆነ ሙሉ ለሙሉ ጥፋቱ የሚሆነው የአርሰናሎች ብቻ ነው። የሌሎች ቡድኖች ጥንካሬ ምናምን ልንለው አንችልም። የአርሰናሎች የራሳቸው ድክመት ነው ዋንጫውን የሚያጡት ከሆነ። እናም ዘንድሮ የግድ አንድ ዋንጫ ማንሳት አለባቸው። ዘንድሮ ካላነሱ ግን ከዚህ በኋላ ያነሳሉ ብዬም አላስብም። የእናንተን ሀሳብ ግን እዚህ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።